አትችልም። ኦኬ እኔ በማውቃት ባጭሩ ጊዜያቶችም ነው የምልሽ። የምንተዋወቀው 6 ዓመት ነው። በዛ አመታት ውስጥ እኔ መሀል ላይ እኔ አልነበርኩም። በዛ ሰዓት ነው ኤክስ ቦይ ፍሬንዷን የተተዋወቀችው። ምን ያህል ሞራሏን ተጫውቶባታል። ሰልፍ ኮንፊደንሷን ቀምቷታል። በሱ ቁጥጥር ስር እንድትወድቅ አድርጓታል። ይሄ ምንም አይነት መብቷን እንዴት ነው አንዳንዴ አውሮፓ እየኖረች እንደሆነ ራሱ አስረስቷታል። አስረስቷታል። ይህን ነገር እንትን ባለማለቷ ሰው አጠገቧ ስላልነበረ ወይም ደግሞ እሱ ብዙ ተሰሚ ስለነበር እንደዛ ይመስለኛል። ስለ ሊና አንቺ ደስ እንዲልሽ ለመስማት ዝም ብለን እንስማሽ፣ ሰማንሽ እንጂ ይሄ ምንም ማስረጃ አይሆንም ለእኛ። እኛ የምንፈልገው ጉዳዩን ዛሬ የምንዘጋው በማስረጃ ነው። እኔ ማስረጃ ደርሶኛል፣ አቀርበዋለሁ። ወሬ ዝም ብሎ ማለት እንደዚህ ብዬ ባወራ ሶሪ፣ እኔ በጣም የመረጃና የማስረጃ ሰው ስለሆንኩ ነው። ገባሽ? በቦታው አልነበርንም። በቦታው ያልነበረ ሰው እኔ በቦታው አልነበርኩም፣ አንቺ በቦታው ነበርኩ እያልሽ ነው። በቦታው ለመኖርሽ ማስረጃ፣ የተቀረጸ ቪዲዮ፣ ቮይስ፣ የሆነ ማስረጃ ነገር ካለ እሱን አቅርቡልን ያለው። በተረፈ ደግሞ አሁን ሳራ መታለች። አንድ የሀጂ ይግባ እየመጣ ነው። ቪዲዮ ያበራሉ። ቪዲዮ የማያበራ አካል ይወርዳል። ቪዲዮ የማያበራ አካል ንግግር አልቀበልም እኔ ቢካዝ ሁላችንም ስለምናበራ። አንዴ እኔ ላውራ። ምክንያቱም እኔ እነሱ ስራ አስፈቅደው እሷ ስራ አልገባችም። እኔ አሁን ትናንትና ስራ አልሰራውም። ስራ ካለቃዬ ጋር ችግር ተፈጥሮብኛል። እኔ ታውቂኛለሽ፣ በቪዲዮም በምንም እገባለሁ፣ ምንም ችግር የለብኝም። ግን አሁን ስራ መግባት ስላልብኝ ትናንት ስለቀረው ስላልገባው ዛሬ መስራት አለብኝ። ሰው በቪዲዮ ትናንትና ስራ ገብተሽ መኪና ውስጥ በር ላይ ነበር እንዴ? ተቆጣ አለቃዬ፣ ተቆጣ። ውጭ ወጥቼ ኦልሬዲ አልገባውም፣ አልሰራውም። ትናንት ሀውዬ አለቃዬ ተቆጣኝ። ለዛሬ ታዲያ እንድንዘጋው ስራ ከገባሁ በኋላ እኮ ነው ሚድናይት ላይ እኮ ነው የጠራሽኝ ሀቢባዬ። እንዴ እኔ ኦልሬዲ ስራ ገብቻለሁ። ቀድመሽ ሁሉም ሀቢባ እንደዚህ ታርግ በተውና ቪዲዮን ገባሻ። እኔ ሳራ ነኝ ብላ ተስታ አሞራ አታቋርጠኝ። እኔ ሳራ አይ ችግር የለም እሱ ያለው አንዴ ብቻ አብርተሽ እኔ ሳራ ነኝ ያያችሁ ብለሽ ትቀጥ። ሳራ ሀቡ ታውቃለች፣ ድምፄን በደንብ ነው የምታውቀኝ ሀቢባ። ምስክር እኔ አንድ ሰው ነኝ፣ ህዝብ እኮ ነው የሚፈርደው። እኔ እኮ ሀቢባ እኔ እኮ ሆስት ነው የሚያውቀኝ። ሀቡ አንዴ ተረጋጊ ሀቡ ፕሊስ፣ አንዴ አዳምጪኝ። አሁን ሰላም ስታወራ ማንም ኢንተርፕት አላረጋትም። ሁላችሁም ነው ያዳመጣችኋት። እኔ ላውራ ልጨርስ ሚዩት አድርጌ ያዳምጣለሁ። ገባሽ? እኔም ሳወራ ግን በመሀል የምትገቡ ከሆነ አንግባባም። አሁን እዚህ ጋራ ሊና ስለ እኔ ወንድም ኢንስቴድ ኦፍ ስለሷ ጉዳት ማውራት ትታ ሳውዲ ሀገር እጁ የተቆረጠ ሌባ ወንድም አላት ስትል፣ ሰላም ግን ድፍን ዓለም የሚያውቀው ወንድሟ ብር አጭበርብሮ ስንት ወንጀለኛ በጣሊያን ሕግ የተከሰሰ ወንድም አላት። ስለሱ ለምን አላወራችም? ሌብነት ከወጣ በየቤቱ ያለው ሌባ የሚወጣ ከሆነ ለምን ስለ ሰላም ወንድም ሌብነት አሁን እሷ የኔን ወንድም ሌብነት ማጋለጥ የፈለገችው ለምንድን ነው? መርጣ ሌባን ስለምታጋልጥ ነው። ሀቡ አየሽ፣ ሊና ለእውነት አትቆምም፣ ከሌባ ጋር አትቆምም። ገባሽ? ለራሷ የሚመቻትን ሳይድ ይዛ ነው። እሷ ስለተጎዳች እኔ ጠላቷ ስለሆንኩ የኔን ወንድም ሳው የተቆረጠውን እጁን የተቆረጠውን አምጥታ ሌባ ነው አለች። ለምን የሰላም ወንድም ሌባ ነው የእሷም ወንድም ሮማ እንደዚህ ያጭበረበራለሁ ብላ ለምን አላወራችም? ይሄ አንድ ነጥብ ያዥልኝ። ሁለት ደግሞ ምነግርሽ ነገር እኔ የመጣሁት ተበድዬ አይደለም። ነይ ተከሰሻል፣ ተጠይቀሻል ብለሽ ጥያቄ ልጠይቅኝ። አንድ እሷን እያስፈራራሽ ነው ብለሽኝ፣ ሁለት ሌባ ወንድም ሳውዲ ሀገር ብለሽኝ ራስሽ አዎ ብዬ ነግሬሻለሁ። ወንድም አላት ሌባ፣ ወንድሟ ዘራፊ ነው። እኔን ታስፈራራኛለሽ። እውነት ነው ወይ ሳራ? እውነት ነው ወይ የሚለውን ለመጠየቅ ነው እንጂ አንቺን የጠራሁበት ምክንያት ስላስፈራራሻት፣ ስላስፈራራሻት ለሊና ድምፅ ለመሆን አንቺን ማቅሽ እኔ በመልካምነት ነው ቲክቶክ ላይ ማቅሽ። ለሁላችንም ጊፍት ትሰጭናለሽ፣ እርዳታ ላይ ትሳተፊያለሽ። ተናግሬያለሁ ትናንትና ገና ሳትመጪም ሳራ ዲሮማ ሲባል እንዴ ለዓለሙ የሚባል ልጅ እኮ እግሩን ለታመመ ልጅ ህንድ ሀገር ሄዶ እንዲታከም እርዳታ ስሰበስብ 100,000 ብር ብቻዋን ያዋጣች ልጅ እኮ ናት። ትልቁን እርዳታን የጠቀስኩት፣ ሌሎቹን ትንንሾቹን የምታዋጫቸውን አልጠቀስኩት። ትልቁን ዋናውን ለመጀመሪያ ጊዜ እኔ እና አንቺ የተዋወቅንበትን ነው የተናገርኩት። እና እንደዚህ አይነት ሰው ናት እንዴ ሚዲያ ላይ የምትረዳው የማስመሰል ነው እንዴ ምናምን ብዬ ዋትሳፕ ላይ እኔ ፊት ለፊት የምናገረው ጠራሁሽ። ራሷ ተናግራለች። ከበራፕ ልታረግ በብር ነው ሰው የምትይዘው፣ በጥቅም ነው ሰው የምትይዘው፣ ማስመሰል ብላ
የመጣሁበትን ከኔ ምንድን ነው የምትፈልገው? የትኛውን ህይወቷን እንደበጠበጥኩባት ሙኒ ስለኔ መቆዳት የትኛውን ጥያቄ እኛ ምን አገባን ስለሌላ ሌባ ሀቡ እንደዚህ ከቀጠልን ወር ሙሉ አንጨርስም። ስለ ብር አይመለከተንም። ገባሻ? አይመለከተም። ስለ ወንድ ስለ እጁ የተቆረጠ ወንድም አያገባንም። ስለ ጣሊያን ላይ የሚሰራርበት አያገባንም። ጠይቃትና እንደ ይኸውላችሁ ደጋግማ ሳራ እሱን ስለሆነ እኔንም በዋትሳፕ ወቅሳኛለች ቮይስ አድርጋ። እሺ ወንድምሽ ሳውዲ ሰርቆ እጁ ስለተቆረጠ ወንድምሽ ስለተነሳ በጣም ይቅርታ፣ አያገባንም፣ አይመለከተንም። እሱን ጉዳይ ማንሳት አልነበረብንም። ይቅርታ ሊና ስትነግረኝ እውነት ነው ወይ ብዬ ስለጠየቁሽ ይቅርታ። ስለ ሊናም ደግሞ የተጎዳች ልጅ ስለሆነች የተደበደበች በደል የደረሰባት ልጅ ስለሆነች በእሷ ስምም ይቅርታ። ስለዚህ የወንድምሽ ጉዳይ ተዘግቷል ማለት ነው። ሌላ እኔ አሁን እዚህ ጋር ቪዲዮ ማበራበት ከኔ የምትፈልገው ምንም ነገር የለም። በቃ እኔ ጨርሻለሁ። እኔ ባለ ጉዳዩ እሷ ናት። እሷ ራሷ ቪዲዮ አክፍተው ሁለቱ ያውሩ። እኔ ምን አደርጋለሁ እዚህ? ንገሪኝ፣ ምን እሰራለሁ? እኔ ምን ለማውራት ነው? አንቺ ሊናን አላስፈራራሽም? አላስፈራራኋትም። ኦኬ፣ ማስረጃ ስለሌለን አንቺን መጠየቅ አንችልም። ካዝ ሊና በተለያየ ቴሌግራም ዩዘር ኔም በተለያየ ስለሆነ የተጻፈላት አንቺ ለመሆንሽ ምንም አይነት ማስረጃ ስለሌለን አንቺን የምንጠይቅበት ምንም ነገር የለም። አንቺና ሊና ሰላም ፈጥራችሁ መውረድ ትችያለሽ። በቃ እኔ ሊና ጥሩ ጊዜ በጥሩ ተዋውቀናል፣ በመጥፎ ተለያይተናል። በጣም ነው ማዝነው ስለበደረሰብሽ በደል። እኔ ረመዳን ጾም ነኝ። እዚህ ውስጥ ያላችሁም ደግሞ ሁላችሁንም ያስቀየምኳችሁ በአነጋገሬ ወጣ ያለ ንግግር ከተናገርኩኝ በጣም ይቅርታ ጠይቃችኋለሁ። ሁላችሁንም ስለ ቤተሰብ የሚያወራሁትም ነገር ካለ ስሜታዊ ሆኜ ሌባ ሲባል እንዲህ ሲባል ኦቨር ሆኜ ነው። ቤተሰቤንም ህዝቡንም አንቺንም ይቅርታ ጠይቃለሁ። ሁላችሁንም እሷንም ረመዳን ነው ካጠፋው ካስቀየምኩሽ በድላኛለሽ ካልሽ ይቅርታ አፉ በይኝ። እኔ ጾመኛ ነኝ። ከዛ ውጭ ህይወቴ ላይ አትግቢ፣ ህይወትሽ ላይ አልገባም። ይኸው 12,000 ሰው ባለበት ህይወቴ ላይ እንዳትመጪ። ስላንቺ አላወራም አላነሳም ምንም አለም። ከዛ ውጭ ያለንን ኬስ በህግ ከፈልሽ ጣሊያን ሀገር ነው፣ ህግ ያለበት ሀገር ነው። ክሳሽኝ እከስሻለሁ፣ ፍርድ ቤት ሄደን እንዳኛለን። አለቀ። ገባሽ? እኔ አልደርስብሽም ህይወትሽ ላይ፣ ህይወቴ ላይ እንዳትመጭብኝ። ከዛ ደግሞ ሀይባ ደግሞ ቃል እንድትገቢልኝ የሚፈልገው በህዝብ ፊት ቃል የምትገባው ሰርጀሪ የተሰራችበትን የዶክተሩን ገንዘብ እኔ ስላዋረደችኝ እኔን አምኖ ስለሆነ ዶክተሩ የሰጣት እንድትከፍል በህዝብ ፊት ቃል ትግባልኝ። ከዛ ጨርሰናል። አለቀ። ምክንያቱም ይሄ በህግ ትከሰሽ በህግ ምናምን የምትባባሉበት እኮ አንቺ እና እሷ ምንም የተቀያየማችሁት ነገር የለም እኮ። እሷ ያለችው ያው ልጅ ሳራ ምን አረገችሽ ስላት ሳራ በየሺሻ ቤቱ አማችኝ አለች። ማስረጃ አምጪ ስላት ማስረጃ የለኝም። እሺ ያወሩልሽ ሰዎች ምስክርነት ይምጡ ስላት አይመጡም፣ ይፈሯታል። እንደዛ ከሆነ ውሸት ነው። መጥተው አይመሰክሩ ከሆነ ውሸት ነው ያወሩት። ፈልጎ እምቢ አልሻቸው። መግባት ከለከልሽ። ማን ማአት ሰው መጥቶ ምስክር ሊሰጥ ምን ስለምን ሊመሰክሩ? ስለማን? ሁሉም ስላዩት ነገር፣ ስለተፈጠረው ነገር፣ ስለ እሷ ነገር እሷን የሚያውቋት የራሷ ጓደኞቿ፣ ጎረቤቶቿ፣ ዘመዶቿ ያዩትን ሊመሰክሩ ሲመጡ አላስገባም አልሻቸው። ማናቸው ይምጡ፣ አንድ ሰው ይምጣ። ምንድን ነው ቪዲዮ አብርተው ይመሰክራሉ? አዎ በሷ ነው ይመሰክሩ። ዋይናት ከተጠየቁ ሰው ይዛ አይደል መታል የሚያውተው መጥቶ ማአት ሰው የሮማ ሰው ማአት ሰው ደውሎ ሳራ እኛም ያየነውን እንመስክር፣ እኛም ጋር ያለውን ሀቅ እናውራ፣ አስገቡን፣ ለሀቢባ ንገሪልን ብለው ማአት ሰው ጽፎልኛል። እኔ ደውሎልኛል። ይምጡ የሚመሰክሩት ቪዲዮ አብርተው የሚመሰክሩ የትኛዋን ህይወቷን አልበጠበጥኩም። በቃ ከኔ ጋር ጨርሳለች። መልካሙን እመኝላታለሁ። በቃ ጨረስኩ እኔ። ይሄን ነው በቃ ምንም። ስለዚህ ሳራ ረመዳን ነው ጾም ነው ይቅርታ ስላስቀየምኩሽ ነገር ሁሉ ይቅርታ እያለች ነው። ሊናዬ ይቅርታዋን ተቀበይና ታረቁና የሳራ ጉዳይ ያልቃል። ወደ ሀጂ እንሄድና ከሀጂ ጋር እንነጋገራለን። ላውራ ሀቡ አንደኛ ነገር ሳራ መውረድ የለባትም። ለምን በይ ከመኪና ጋር ስትዘል እኔ ነበርኩኝ ከኋላ ነበር የተቀመጠን ስላለች ነገር ታስፈልገናለች። ገባሻ? አትወርድም። ቪዲዮ ከፍቼ ማውራት አልችልም ላለችው ደግሞ ችግር የለውም። ቪዲዮ ከፍታ እኔ ሳራ ነኝ ብላ ታውራት። ከዛ የፈለገችውን መናገር ትቀጥላለች። ሊና እንዳያቸዋት ነው ጋይዝ ያላችሁ በሙሉ ቪዲዮን ከፍታ እያወራች እየሰማች ነበር። ሀጂም ቪዲዮን ትከፍታለች፣ ሊናም ቪዲዮን ትከፍታለች። ሳራ ደግሞ ስራ ላይ ከሆነች ከፍታ እኔ ሳራ ነኝ ብላ ታውራ። ከዛ 1 ደቂቃ ነው 1 ሰከንድ ነው። ባለ ጉዳይ አይደለም። ስሚኝ ልንገርሽ ሳሪ ወረመንት ነኔ ስሚኝ ልንገርሽ። አንድ ሴት ተበድያለሁ ብላ ስትመጣኝ ባለ ጉዳይ መሆን አልሆንም። እች ሴት ፍትህ ለማግኘት እቆማለሁ ካጠገቧ ላይ። ኤግዛክትሊ። ሰላምም አብሪ ትመጣለች። ሳራ ተመለሺ፣ ሰላምን ቪዲዮ አብሪ። ሁሉም ያብራራል። ሁላችንም
እኔ በቪዲዮ አልወጣም። የማልወጣበት ምክንያት ዩቱብ ላይ በጠቅላላ ዩቱብ ላይ ሲለቁት ነው ያሉት። መልቀቅ መብታቸው ነው። እንደውም በዛው አጋጣሚ ሰብስክራይብ ቢያደርጉኝ ደስ ይለኛል እኮ እንዲያደርጉ ክፈታ። አዳምጪኝ። ዩቱብ ላይ ለሊና ብዬ ነው የውልሽ እኔ ነኝ ለሊና እውነት ብዬ ነው በቪዲዮ ወጣሁት እንድታዩኝ ነው። ዋው በነገራችን ላይ የአባቷ መኪና ውስጥ ነው ያሉት። ደስ ይላል። አባትየውም በዛው አጋጣሚ ቢገባ ደስ ይለኛል። ለምን ትዘጋዋለህ? አባትየውም ይግባ ያስፈልጋል። አባትየው ምን አገባው እዚህ ጋር? አባትየው ምን አገባው? ሁሉም ነው ተስማምቶ የበላ ሁሉ መውጣት አለበት። ዝም ብሎ ይሄ እኮ ስለ ብሩ ስለ እሱ ህግ ይጠይቃቸዋል። ስለ እሱ ህግ ይጠይቃቸዋል። ተስማምታችሁ ስለበላችሁ ብር እኛ ያገባል። አይልሽ ትናንትና ፍቅር እስከ መቃብር የሚመስል ትረካ አስገብተሻት እያለቀሰች እንደ ትረካ ስታወራ ትረካዋን ስትሰሚ ስታዳምጫት ያ ትረካ ደግሞ ዩቱብ ላይ ሄዶ ተሰቅሎ ጥሩ የገቢ ምንጭ ሆኗል። ገባሽ? ስለዚህ እናቴ አሁን እያለቀሰች ነበር የደወለችልኝ። አንቺ ስደውይልኝ ያልገባሁት ቶሎ ያልመጣሁት እናቴ ትናንትና ያላልኩትን እናቴ ገና አውርቼ እንኳን ሳልጨርስ ያለውን ነገር እንደዚህ ብሏል እንዲህ ብሏል እያሉ ሰው ሲያምጽ ነው ያለው። አንድ በቪዲዮ ላይ ፍርድ ቤት ከሳኛለች። ፍርድ ቤት ከከሰሰችኝ ለፖሊስ ከከሰሰችኝ እዛ በአካል በፊቴ በቪዲዮ ሲሆን በአካሌ ስለምቀርብ በቪዲዮ የመግባት ግዴታ ያለብኝ አይመስለኝም። ማስረጃ ካለሽ ማስረጃዋን ታቀርብ። ህግ አለ፣ በህግ ነው ሰው የሚዳኘው። ስለዚህ ሶሻል ሚዲያ ላይ ፎቶ እየለጠፈ ስለተሽከረከረ ማንም የሚያመጣው ምንም ነገር የለም። ህግ በሶሻል ሚዲያ በተለጠፈ ፎቶ ህግ በማስረጃ ነው የሚያመጣው። እያወራ ነው መሰለሽ ኤቪደንሱን ልኬልሻለሁ አይደለ? ልዋም ልካ ቆይ እኮ እሱን እኮ ልከፍተው እኮ ነው እኔ ከፍተዋለሁ። ማስረጃውን የላከችልኝን እከፍተዋለሁ። ትናንትና የት ነበረ ማስረጃው? ይህንን በህግ ስለያዝኩት እዚህ ጋር ማውራት አልፈልግም። የጠበቃዬ ምንም አይነት ነገር እንዳታወሪ ስላለኝ የምጨርሰው በህግ ስለሆነ ማውራት አልፈልግም ስለ እቃ መሰረቄ። ለምን እሱን የምጠይቀው በህግ ነው። በጣም ጥሩ። እኛም እዚህ ጋር የተሰበሰብነው ለአንቺ ስለተሰረቅሽው እቃ ሳይሆን ስለተዘረፉት ሰዎች ሳይሆን ስለተደበደበችው ሊና ድምፅ ልንሆን ነው እዚህ ጋር የተገናኘ። በቃ ይኸውልሽ አየሽ ልኬልሻለሁ። እሱ 28 ጁላይ ሌሊት 2 AM ላይ የደወለልኝ ከ12 በላይ። እኔ ግን ተኝቼ ስለነበር መመለስ አልቻልኩም። ለምን ተኝቻለሁ? 2 AM ተኝቻለሁ። ከዛ በፊት ግን ከሊና ጋር አውርተን ነበረ። ደውላልኝ ደህና ደሪ ተባብለናል። እሱም አለ ሊና ስልክ ላይ ትልክልሻለች። ከዛ እሱ ይደውልልኛል። እኔ አልሰማሁትም ተኝቻለሁ። ጠዋት ግን ስነሳ ቮይስ ላኩለት። ቮይሱን ልካልሻለች ለአንቺ። ምን አልኩት? ምን ሆናችሁ ነው ያ ሁሉ ስልክ የደወልክልኝ? በሰላም ነው ወይ ሀጂ? እዚህ ጋር እየዋሽ ነው። መጽሐፍ ቤት አብረን እኮ ስራ ላይ ነበርን። ምንድን ነው የምታወራው? የምን ውሸት ነው የምትቀባጥሩ? ጁላይ ስለ 28 ጁላይ ነው እያወራ ያለሁት። ስለ 28 ጁላይ ነው ማውራው። ስለ 28 ጁላይ ጀርመን ሀገር ኮለን ያለሁት። እሱን ደግሞ ማስረጃ እመጣለሁ። እኔ ወደዚህ የምል ሰው አይደለም። ትክክለኛ ህግ የሆነ ነገር ትክክለኛ እውነት የሆነ ነገር ይዤ ነው የምመጣው። እኔ ዝም ብዬ ወሬ ቱሪናፋ ማውራት አልወድም። 28 ጁላይ እኔ ጀርመን ሀገር ነበር። ይሄ ነገር ሳይፈጠር ሳትማታ በፊት ሊና ስለ ትናንት እያወሩ አይደለም። ትናንትና አልትራኮ ሌላ ነገር ነው እሱ። ስለ ትናንት ሳይሆን ስለ 28 ጁላይ እሱ ደውሎልኝ 12 ጊዜ ደውሎልኝ። እኔ ግን ተኝቼ ነበረ። ጠዋት ግን ስነሳ ቮይስ ሜሴጅ ልኬለታለሁ። መጽሐፍ ቅዱስ አንብቤ ስጨርስ እደውልልሃለሁ። ግን ስልኩን ሳየው ደንግጬ ነው። ሁሉ በሰላም ነው ብዬ ጻፍኩለት፣ ቮይስ ሜሴጅ ላኩለት። እሱ ደወለልኝ እና 29 ሰከንድ ነው ያወራኝ። 29 ሰከንድ ያወራኝ ምንድን ነው? ከሊና ጋር ትናንትና ተጋጨን፣ በጥፊ መተዋት ሲለኝ በቃ ለሊና ኢትዮጵያም የራስህ አይደለም አካውንቱ በሶስት ሰዎች ታምኜ እሰራለሁ ስታስቢው። አሁን አንድ ነገር ልንገርሽ፣ ከአንቺ አነጋገር ሲሄድ ማለት ነው። ሲጀመር ትናንትና ማስረጃ በጠየቅሽባት ሰዓት ትናንትና ቮይስ አለ የተባለው ቮይስ የለም። ምንድን ነው ሰው የሚያደርቀው? ይሄ ልጅ ሀቢባ፣ አንቺ እርጉዝ ነሽ፣ እያደረቀሽ ነው ያለ። ትናንትና ቮይሱን ደልቶታል።
ቮይሱ እንዴት ኢሞጂን እንደማመጣ አዳምጡ፣ ልንገራቸው አንድ ነገር። ዲና ስለ እኔ እርግዝና አትጨነቂ፣ ስለ እኔ አታስቢ። እኔ በጣም ስማርት ነኝ። እኔ ነኝ ያለ እኔን አያታለኝም፣ ማንም ሰው አያታለኝም። በመረጃ እና በማስረጃ የምንቀሳቀሰው ነኝ። አቡዬ ከኢሞጂኑ ታች እንዳየሽው ሜሴጅ ዲሌት የሚል አለ። እኔ አልተነካም። ፕሮፒዮ እኔ ላረገው አልችልም፣ ማንም ሰው ሊያረገው አይችልም። ለምን? የሁለት ሰው ኮንቨርሴሽን ስለሆነ ማለት ነው። ከኢሞጂኑ ታች ሜሴጅ ዲሌት ተደርጓል። መቼ ነው የደለትኩት? እኔ እንደዛ አድርጌ እሱን አንተ ነው የምታውቀው፣ እኔ አይደለሁም። ፕሊዝ አንድ ሰው ከቆየ በኋላ ሜሴጅ መደለት እኮ አይቻልም። አንድ ሜሴጅ 24 ሰዓት ካለፈ በኋላ መደለት አይችልም። ኢሞጂ ነው ቮይስ የለም። ሰላም ያውም እኮ ሊያጠፈው ይችላል እኮ። እኔ እኮ እንደጠፋ የሚያየሁት እኮ አሁን እኮ ነው። ሰላም ቃላችን መቀየር የለበትም። ትናንትና ይኸውልሽ መጀመሪያ ቮይስ አለ። አንዴ ሀጂ ዝም በል እባክህ። መጀመሪያ ቮይስ አለ ብላችሁ ነበር። ቮይስ የለም፣ ተረድተናል። የሚያለቅስ ኢሞጂ ነው ብለሻል። የማለቅስ ኢሞጂ ማስረጃ መሆን አይችልም። ሌላ ግን ማስረጃ ተገኝቷል። እኔ እሱም ማስረጃ ቀርባለሁ። እኔ አንድ አይነት መሆኑን እርግጠኛ መሆን ስለምፈልግ መጀመሪያ አንቺ ሜሪን ጥሪያትና የላክሽላትን ቀን ታሳየን። በዋትሳፕ ደውዬላቸዋለሁ፣ እየጠበቅኩ ነው መልሳቸውን። አንድ እሺ፣ በራሱ ቃል ያመነበት የተጸጸተበት ቮይስ አለ ብላችሁ ነበር። እሱን ስንጠብቅ አድረን አንቺ ሳታመጪ ቀርተሽ ተደዋውለን ነው ብለሻል። ኢሞጂ የሚያለቅስ ኢሞጂ ነው ብለሻል። አሁን ግን ሌላ ማስረጃ አግኝተናል። ሜሪ ትናንትና ሊና ኢሞሽናል ሆና በጣም ስትረስ ሆና ነው ያወራ ነው። ምን ብያታለሁ? ኢሞጂን እያየ ነው ወደ ላይ ከፍ ብዬ ኤቪደንስ ተብሏል። ሰላሚና ዛሬ ሀቢባ ጋር ቀርባለሁ ስትለኝ እንግዲያውስ እስኪ ወደ ላይ ሊሆንና ቼክ እናርገው ተባብለን ወደ ላይ ቼክ ማድረግ ጀመርኩኝ። ሜሴጆቹን ወደ ላይ ቼክ እያደረኩት ሲሄድ ፎቶዋን ያው 28 ጁላይ እኔ እና እሱ ኮንቨርሴሽን ያደረግነው እና ያወራበትን ምናምን አገኘሁት ማለት ነው። ከዛ ሊናዬ እኔ ቮይስ ልኬለት ከስር ኢሞጂ አድርጎ ግን ሜሴጅ ከስር ጠፍቷል። የእኔ ግን ቮይስ ሜሴጅ ስላለ እልክልሻለሁ። እሱን ለሀቢባ ማቅረብ ትችያለሽ። እዚህ ጋር የጠፋበትን ልትልኪ ሊንክ ቻልሽ? የጠፋበት አለ፣ ልካልሻለች ስክሪንሹቱ ላይ እስቲ ቆይ ላኪላታን ሊና። እሺ ሜሮንን ጥረት እንትን ጋይስ እዚህ ጋር ልብ እንድትሉ የምፈልገው እኔ ስለ ሌብነታቸው ስለ ማጭበርበራቸው አይደለም። እኛ ድምፅ እየሆንን ያለ ነው ሊና ላይ ስለደረሰባት ድብደባ። በሰዓቱ ሊና ፈርታ ዱርዬ ነው ሌባ ነው የደበደበኝ ብላ ነው ሆስፒታል የታከመችው። አንድ ሁለተኛውን ደግሞ ከመኪና ወድቃ ነው። የመጀመሪያውን አዎ እውነት ነው ሌባ ደብድቧት ነው አለ። እሺ ብለን እንቀበል። ሁለተኛውን ከመኪና ላይ ስትወድቅ እኔ ነበርኩ ራሷን ስትጥል ብላለች። ሳራ ሌላ ማምናለች። አዎ ራሴን ጥያለሁ። እናቴን ሲሰድብብኝ እናቴ ስትነካ ነርቨስ ነው የምሆነው። ይቅርታ ለቃሉ የሸርሙጣ ልጅ ብሎ ሲሰድበኝ በሩን ከፍቼ መኪናው እየሄደ ራሴን ጣልኩኝ ብላለች። እራሷ ነግራናለች። እሺ እንደዛ አላልኳትም። ባለታክሲው መምጣት የሚችል ቢሆን ሀቁን ያስረዳች ነበር። ባለታክሲውን ብሎክ አድርጋውን የጠፋችው ለሀቅ ነው እና ከመሬት ተነስታ ነው ራሷን የጣለች። የነገርኩሽ ነው። እግዚአብሔርን ሁለተኛ አንቺ ከኔ ጋር አትተኝም አልፈልግሽም ስላ ነው በሩን ገጠለው እንደዛ ያደረገችው። ዝም ብላ ድራማ ስላወሩልሽ ሀቢባ ድራማ የምትቀበይ ከሆነ እኔ አክሰፕት አላደረገውም። ገባሽ? በድራማ አይሆንም። እሺ በድራማ ስለማይሆን እሺ እሱንም የሸርሙጣ ልጅ ስላልኳት አይደለም እንደዚህ ያደረገችው። በቃ ነገርኩሽ። ልጁ እግዚአብሔርን እንደው እግዚአብሔር ፈርቶ የሚመጣ ከሆነ እሺ አንተ ምን ሰው አይደለሁም እያልክ ነው? አንተ እንደዚህ አይነት ቃላት ካፍክ የሚወጣ ሰው አይደለህም እንዴ? አቋይ አንድ ነገር ንገርሽ። አባትየውን እንዳጸያፊ ሰደበው ምናምን ብላችሁ በቃ አጋናችሁ ስታወሩ አባትየው የኔን ፎቶ ለጥፎ ሌባ ምናምን ብሎ ሲለጥፍ እኮ ነው የተናገርኩት። መለጠፉ ለምን አልታያችሁ? መናገር እንዴት ነው ያንገበገበው? ሀቢባ አሁንም ነገር እየተቀየረ ነው። ወደ ሌላ ሳይድ አንሂድ። አንድ ኮንቨርሴሽን ሰላም ዝም ብለሽ ሚዩት እያደረግሽ አታብሪ ማለት በናትሽ። ቤቱ ህግ አለው፣ በተራ ነው የሚወራው። እዚህ ቤት እንደ ሌላ ቤት እኩል ሁሉ ማያወራ አዳም ተሀጂ የለጠፈው እዚህ ቤት ተከባብረን ነው የምናወራው። ዲስሪስፔክት ማንም ማንንም ማድረግ አይችልም። ማንም በማንም ተራ ሚዩት እያበራ ማውራት አይችልም። ቤቱ ህግ አለው። ህይወት ታሪክ ስታወራ ልሽ አዳምጪ። ዛሬ ዩቱብ ላይ የተሰቀለው ህይወት ታሪክ ስታወራ ህይወት ታሪክ ስታወራ አዳምጠሻታል። እኔም ህይወት ታሪክ ሳወራ
ያዳምጠኛል ሰውም፣ አንቺም ሳትወጂ በግድሽ ታዳምጭኛለሽ። አያላዳምጥም ካላችሁ ደግሞ እወጣለሁ። ሳትወጂ በግድሽ ኤክስኪውዝ ሚ እየተከባበርን ምንም የሚያስገድደኝ ነገር የለም። በጣም ጥሩ። እኔም ደግሞ አክብሬ ነው እየሰማሁ ያለሁት። ልታከብረኝ ይገባላ። እሷ እየገባች ታከብርህ አክብረኝ እኮ። ጣልቃ የገባችብክንማ ሚውት አረኳት እኮ። ጎበዝ። እሺ እሷም ትክክል አድርገሻል። ግን አንድ ነገር ልንገርሽ፣ ለአባባል ነው የምነግርሽ። ለአባባል እሷ ሊና ገብታ በጣም በሚያሳዝን መንገድ ስታወራ አዳምጫችኋታል። ያም የተሰራው ነገር ዩቱብ ላይ ወጥቷል። አሁን ስለዛ አያገባንም ስለ እንደዚያ አያገባንም ብሎ የሚባል ነገር የለም። ለምን ኦልሬዲ ወጥቷል። ይቅርታ አንድ ጊዜ መትልስት ይህን ያልኩበት ምክንያት መረጃ እየመጣልኝ ነው ከተለያየ አቅጣጫ። ኢንስትግራም ላይ እየተላከልኝ ስዊድን ከአንተ ጋር አንድ ቤት የኖሩ ሰዎች መረጃ እየላኩልኝ ነው። በፌስቡክ እየተላከልኝ ነው። እኔ መረጃውን ሰብስቤ እርግጠኛ ሲሆን ራሴ ነኝ ቪዲዮ የምሰራው። እኔ እንደ ሌላው ቲክታከር ዝም ብዬ ወሬ እማወራ ሰው። ስለዚህ ጉዳይ እናቴ ትሙት ያስፈራራው እያልኩ ያለሁት እርግጠኛ ሳልሆን የሰው ስም አላነሳም። እርግጠኛ ስንሆን አዳምጥ፣ እርግጠኛ ስንሆን እናወራለን ስለዛ ጉዳይ። አሁን እርግጠኛ መሆን የምንፈልገው ስለመደብደቧ ነው። ያየነው ፎቶ እውነት ነው አይደለም፣ ለዛ ማስረጃን ሰብስብ እንጂ ስለ ሌብነታቸው ይደርሳል ይቆየን እኮ ነው እያልኩ ያለሁት እኔ። ስለዛ ጉዳይ አያስፈልግም። ሁሉንም ነካክተውታል። የተነካካው ነገር በሙሉ ነው መፍረጥ ያለበት። ተመርጦ የሚቀመጥ ነገር የለም። አንድ ላይ ሁለቱንም ጉዳይ አንድ ላይ እንዲመዝጋት እንችላለን። ጀስቲስ ሌና ብሎ ሰው ስለለጠፈ በዛ በለጠፋችሁት ነገር የሚደነብር ነገር የለም። እዚህ ጋር ታውረታለች። ባወራችሁ ነገር ሁሉንም አወራለሁ እኔ። እያንዳንዱ ነው አውራሽ። ይኸው መድረኩ ተሰጥቶ ካለ ተናገር አንተ። እሷ እንደሰማናት እንሰማለን። እሷም እንዳወራችሁ ማውራት አለብኝ። ለምን ሰሊ እኔ አላቅም ምናምን አለም ድብ እናርገው ይሰራሉ ሁለቱም ከኔ ጋር። ይሄ ጣሊያን ሀገር እንደዚህ መቷታል፣ እንደዚህ ብሏል፣ እንደዚህ ብሏል። ገና ከጎረቤት ኮሽ ስታረጊ ነው ጎረቤት ያለ ሰው ለፖሊስ የሚደውለው። ለምንድን ነው ድራማ የሚሰራው? ማንኝ እኔ እንደ ሲሲሊያ ማፊያ እያስፈራራኝ ነው ብላ በተናገረችው ተረት ተረት አምናችሁ እናንተ እኔን ለማጥቃት የምትነሱት የምን ተረት ተረት ነው? ሀጂ እዚህ ቤት ይኸውልህ በጣም ተከብረክ ነው እያዳመጥክ ያለ። ከማንም ጎን አይደለንም። ገና እውነታውን ለማጣራት አይቻለሁ። ዛሬ የተሰራውን ሴራ እንዳለ የእሷ ደጋፊ የነበሩ ሰዎች፣ የእሷ ጓደኞች የነበሩ ሰዎች የራሳቸውን ቤት ከፍተው ሴቶች መርጠው አስገብተው በጣም በከባድ መንገድ እኔ ጭራሹን እሱ እንዳይገባ እንዳይሰቀል እያሉ በጣም በከባድ ነገር ሲያደርጉ ነበር የነበሩ። ለምን መሰለሽ ገብተው እሷም ሌላ ቤት ገብታ በማስረጃ ሰው አድርገው ምን ብለው ሲያወሩ ነበር የራሳቸው ግሩፖች። ሊና ማንም ቤት አልገባችም። ሊና ከኔ ጋር የጀመረችው ስለዚህ ሰሊ አያገባኝም። እኔ ጋር የመጣችው ሰሊ አይደለችም። ሊና ናት እኔ ጋር የመጣችው። የራሷ ሰዎች ነው የገቡት። አሁን የኔ ሰዎች እንደዚህ ያሉ እንዲ ያሉ ብዬ እኔ እኮ መጥራት ስለማልፈልግ ነው። እኔ ነገርኩሽ አሜሪካ ያለ ሰው ስለለፈለፈ ሳይሆን ጣሊያን ሀገር ያለ ሰው ይግባና እውነት ይመስክርላት እኮ ነው የምልሽ። በቃ አለቀ። ስዊድን ሀገር እንዲነበርክ ምስክር ተልኮልኛል ምናምን። እሱ ስለ ብሩ ነው፣ ስለ ሊና አይደለም። ስለ እሱ ሌላ ጊዜ እናወራለን። ፎከሳችን ሊና ላይ ብቻ ይሁን። እኔ ሊና ላይ ከሆነ ፎከስሽ ይኸውልሽ፣ አዳምጪ። ሊና ላይ ከሆነ ፎከስሽ ሰሊም ሆነች ርብቃ የምትባለው እንደ እናት የምታያት ሰው ሌላ ቤት ገብተው የራሳቸው መስራት ያለባቸውን በቃ ተአማኒነት እንዲኖረው ሙሉ ቀን ሲያወሩ ነው ያሉት። በቃ እኔ በጣም እኔ ስለ ሌላ ቤት አንተ እኔን መውቀስ የምችለው እኔ ቤት ስትቀጠቀጥ ነው። እኔ ቤት ክብርክ ሲነካ ብቻ ነው መናገር ብችል። ስለ ሌላ ቤት አይመለከተኝም። ሊና ሌላ ቤት ከሄደች እዛው ሄዳ ትጨርሳለች። ሊና ግን ሌላ ቤት አልሄደችም። ለማንኛውም ሊና እኔ ጋር ጀመረች፣ እኔ ጋር ነው እየጨረሰች ያለችው። ማስረጃው ነው እኮ መጀመሪያ ሜሪ ትምጣ። አንድ አይነት መሆኑ ማስታየት እፈልጋለሁ። ሰላም ሜሪ የምትባለች ፎቶ እኮ ይኸውልሽ፣ ፎቶ የሊናን ፎቶ ከሆስፒታል ስትልክልኝ አልቅሻለሁ። እንደዛ ሆና ሚስትሽን ማየት ያስለቅሳል እኮ። ማን ነው እንደዛ ያረጋት? እሺ መቷት እንዴ? ሌባ መቷትማ እኮ ሌቦች መቱኝ ብላ እኮ በስርዓት ለዶክተርም ተናግራ ለህግም ተናግራለች እኮ። ምንድን ነው አሁን 8 ወር ጠብቆ ደግሞ ነገሩን ወደ እኔ መገልበጥ? ሌባ ከሆነ አንተ የት ነበርክ? ሌባ ሲደበድብ ሚስትህን ሌባ ሲደበድብብህ አንተ የት ነበርክ? እቤት ተኝቼ ነበር። እሷ የት ሆና ነው ሌባ ይደበድባት? ውጭ ነው የመታት። ውጭ ነው ተመታ የመጣት። ከዛ አባቷን ደውዬ ድረስ ቶሎ ሊና ተጎድታለች ብዬ ጠርቼው ሆስፒታል ወሰድናት። አሌክስ ምንም የሚያስቅ ነገር የለውም። ይኸውልህ የሚያስቅ ነገር አይደለም የማወራ ያሉት ገባ። እሷን ስትናገር እንዳመንካት ሁሉ እኔ እመነኛ አልልህም፣
ግን ህግ አለ። ህግ ስላለ ሀጂ ልንገርህ፣ አሁን ምን እናድርግ መሰልሽ? ኦኬ አንዴ ሀጂ እስካሁን ሰምተናሃል እና ሳሌ ሁለተኛ ስልክ ካለሽ ፕሊዝ በሁለተኛ ስልክሽ ቲክታክ ግቢ ነው። አታወሪም፣ ቆይ በሁለተኛ ስልክሽ ቲክታክ ግቢ፣ ዋትሳፕ ያለው ስክሪንሸር ጋር አድርገሽ አሳይን። እየሰማሽ ነው? የጎረቤቶቹን አንድ መልስ ልስጥ። ለምን ስደበድባት ጎረቤት አልሰማም ለሚለው መልስ ልሰጥ ስለፈለግኩ ነው። እሺ እሺ፣ እንፈልጋለን። የሚኖሩበት አፓርታማ በጣም የሚጣሉ ሁለት ጣሊያኖች ከእሷ በላይ የሚኖሩ ፎቁ ላይ በጣም የዛ ፎቅ ላይ በጣም የተጣሉ ሁሌ ስለሚጣሉ የተለመደ ከዚህም በፊት ፖሊስ የመጣ ግን ፎቁ ስለሰለቻቸው የዛለት ስለሰለቻቸው የነሱ የለቱ ጥል ሁለቱ ሲጣሉ እነሱ ናቸው የመሰሏቸው። ከዛ እሷ ብላ በመስኮት በበረንዳ ወጣ ድረሱልኝ ስትል ሰልችታችሁናል የራሳችሁን ቻሉ ሲሏት የዛኔ ነው ተስፋ የቆረጠችው። እነሱ ለምን አይመጡ? እነሱ ይቅረቡ። እነሱ ይኸውልሽ መቅረብ የሚችሉ ሊቀርቡ ይችላሉ። ጣሊያኖች ናቸው። እንግሊዝኛ እንደሚችሉ ነገ ላዋራቸው እችላለሁ። እታች ወርጄ በትክክል ነገ በአውርቻቸው እነሱ እንዲመሰክሩ ማምጣት እንደገና ነገር በዚህ ጉዳይ ልንቀመጥ ነው። ዛሬ ልንዘጋው እኮ ነው ፕላናቸው። ኖ ይሄ ግድ ነው። እነሱ ካልመጡ እንደውም እኔ እዚህ ውስጥ አልቀመጥም። ይሄ እሱ ስራ ነው። አለባቸው። በኢየሱስ ክርስቶስ ስም ለነገሩ አንድ ነገር ልንገርሽ፣ ነገሩ እንዲስፋፋ ምናምን እንደዚህ አለማመን ሳይሆን ዴፊኔትሊ ሀጂ እንደመጣት እኔም አውቃለሁ፣ እግዚአብሔር የሚያውቃል። የማያውቀው ደግሞ እግዚአብሔር ልቦናውን ከፍቶለት ይወቀው። ማንም ሰው ሴት ልጅ እኔ ተዘርፌ አውቃለሁ። ሌባ መንገድ ላይ ዘርፎኝ ያውቃል። ጣሊያን ሀገር ቦርሳዬን ይዘውት ወይ ስልኬን ይዘው ነው የሚሮጡት። ምንም ልታረግላቸው ጭንቅላቷ እስኪሰፋ ድረስ ሊቀጠቅጧት አይችሉም። እንደተሰፋ ደግሞ የሜዲካል ዶክተሩ ላይ ተጽፏል። ጭንቅላቷ 3 ቦታ ተላጭቶ እንደተሰፋ ሜዲካል ዶክተሩ የላከችሽ ላይ ተጽፏል። ትራንስሌሽን ማስደረግ ትችያለሽ። እሱ ደግሞ ከቀጠለ ጠበቃም አለ፣ እሱም ይናገር ይችላል። እሷ ሌባ ያለችበት ምክንያት አንደኛ የዛለት በጮችበት ሰዓት እንደዛ ማንም ሰው ስላልደረሰላት፣ ሁለተኛ በእህቶቹ ያስፈራራታል፣ ሶስተኛ የራሷ ብዙ ቴረር የሆነችበት ዲሞራይዝድ የሆነችበት ነገር አለ። እኔ ግን ስመጣ ነገሮች ስለሚቀየሩ አይዞሽ ትንሽ ጊዜ ጠብቂ፣ እኔ ስመጣ ነገሮች ይቀየራሉ ብዬ ነው ያቆየዋት። ብርታት ለሆናት የቻልኩት ከሩቆኝ ላግዛት የምችለው ይሄ ስለሆነ እኔ አሁን የገባሁት ኤቪደንሱ ያ ነው። አንቺ የላኩልሽ ኤቪደንስ። ሁለተኛ ደግሞ አሜሪካን ያለችው ነግራኛለች ክላስ ሊኖራት ስለሚችል ድንገት ሌት ከገባን ላልመልስልሽ እችላለሁ ብላለች። ግን ጽፌላታለሁ፣ አሁን ጽፌላታለሁ። እስክትመልስልኝ እየጠበቅኩ ነው። ስለዚህ እኔ ጋር ያለው ማስረጃ ላሳይና አዳምጪኝ። ሀጂ ደበደባት ብዬ ልክ ያለው ስላለች ሀጂ ደበደባት የሚለውን ከነ ማስረጃው እሱን አቅርቢልን። ሰላም እሱን ይላኩ። አንቺ አይደለሽ የላክሽው? የራስሽን ስልክ ዋትሳፕ ላይ ግቢና የላክሽበትን ቀን ራሷ ከጻፈችው ላይ ለምን ሀጂ ደበደባት ብላ የላከችው ለምን ሀጂ የሚለውን ታሳይናል? ኤግዛክትሊ እኔ እሱን ነው ማየት እንፈልገው። ስልክሽን ክፈቺና ዋትሳፕሽን ቪዲዮ አብርተሽ ፍሊፕ አድርገሽ በሁለተኛ ስልክ ዋትሳፕሽን ከፍተሽ የላክሽበትን ቀን እንየው። ሀጂ የደበደባትን ብለሽ ለሜሪ የላክሽላትን ቀን እንየው። ከይቅርታ ጋር ግን ለምን ሀጂ ተባልክ? እንግዲህ እህቴ አብራርታልሻለች። እኔ በኳስ ነው እላለሁ፣ እሷ ደግሞ ሀጂ መካ ተወልዶ ነው ትላለች። እንግዲህ ህፃን ስለ በኳስ ማለት በኳስ ሀጂ ይባላል። ሜቢ አንዳንዴ በኳስ አይባልም እንደ ሀቢባ non si fanno queste cose. Coraggio, dai. Con una bambina dentro casa. Dai. No, non si fa. ጣሊያን ከሆኑ ለምን ለፖሊስ አላመለከቱላትም? የማይመስል ነገር ነው እንደምታመጭ ሀቢባ። እነዚህ እኮ ከስሯ ያሉት ሳራና እናትየው ጓደኞቿ ናቸው። ልጇን የምታስቀም ይናገሩ ጨርሰው ነው ልኬለታለሁ ለአሞራው። እሺ ልክልኛል። በቃ ወሩ ጨር እነሱ ያሉትን አይደለ ሀቡዬ ሰላም እስቲ ሌላ ሰው ቤትም ሂጄ ላንኳኳ እኔ እነሱ ያሉት የዛለት በሚደበድበባት ሰዓት በዲዳባ እንትን ቦክስ እያደረጋት ይመስለናል፣ የመታት ይመስለናል። እኛ ተው ብለን እንደውም ስንጮህበት
ጠርሙስ ወረወሩብን። ከዛ ሰለቸን ብለን በሩን ዘግተን ገባን ነው የሚሉት። ለምን ፖሊስ አልጠሩም? እነሱ ፖሊስ አይጠሩም። ለምን ነገርኩሽ እኮ ሰላም። አንዳንዴ ቆይ አንዴ አዳምጪ አንቺማ። እኔ እንግዲህ የማውቀው ውጭ ሀገር ከኢትዮጵያ ውጭ የሆነ ማንኛውም ሀገር ጎረቤት ጩኸት ከተሰማ ፖሊስ ይጠራል። ስለዚህ በቦክስ ሲመታት እያዩ እነሱ ላይ ጠርሙስ እየወረወረ ለምን ፖሊስ አልጠሩበትም? እዚህ ልጅ ላይ ያ ፎቅ ይኸውልሽ ነገርኩሽ እኮ እዛ ሊና የምትኖርበት ፎቅ ባልና ሚስት በጣም ነው የሚጣሉት። ሰልችቷቸዋል። ለምን አልነግርሽም? ስልችትን ያላቸው። እሺ አንድ ነው የተደለተ። እሱ ፎቶ ከሆነ በጽሁፍ ሀጂ የመታት ብዬ ጽፌ ላኩላት ያለችው ጽሁፍ የታለን? ኖ እኔ እንደዛ ብዬ አላልኩሽም እኮ ደውዬላት ሀጂ መቷታል ፎቶውን ልላክልሽ ብዬ ላኩላት። በጽሁፍቻለሁ። አንድ ሴትዮ ደግሞ አለች እዚህ ጋር እንደገና ቀኑን አንዴ ሊያው ቀኑን አንዴ 28 ጁላይ ከሰዓት በኋላ ስትወርድ አሜሪካ ስለሆነ በዚህ ሰዓት ነው የምናወራው ከእሷ ጋር። አይ አንዴ ሊያው 28 ሰከንድ እዚህ ጋር ሁለተኛው ላድርግልሽ ወይት ሆስፒታል የተከመችበት ቀን 28 ኤልዩጂ ማለት ጁላይ ነው መሰለኝ በፈረንሳይ አይደል? አንድ አይነት ቀን ነው። እሺ ቆይ አንዴ ድጋሚ አድርገው። ፎቶ ከማን ሳይድ ነው የተደለተው? ከአንቺ ሳይድ ነው የተደለተው። አንቺ ነሽ የደለችው። ቢኮዝ ዚስ ሜሴጅ ዲሊትድ ካለ ቆይ ይሄ አሁን ዚስ ሜሴጅ ዲሊትድ ካለ ይሄ እኮ የአንቺ ሳይድ ነው አይደለ? ኮሊንግ ከኔ ነው የጠፋው አልኩሽ እኮ። አንቺ ነሽ ያጠፋሽው። ከኔ ነው የጠፋው። ለምን መሰለሽ? እሷ አጥፊው በእናትሽ ልጆችም እንዲያዩት አልፈልግም ብላኝ ያጣጥፍ። አየሽ፣ ይህንን ነበር ቅድም ስል የነበረው። ባለቤት ነው ማጥፋት የሚችለው እንጂ አንቺ ስልክ ውስጥ ያለውን ነገር እሷ የላከችውን ነው ማጥፋት የሚችለው። መታ መናገር ትችላለች። እሷ የሁለት ልጆች እናት ናት። የተከበረች ሴት ናት። ባለትዳር ነች። በጣም እንትን ናት። መንታ መናገር ከቤታችን ከስራችን ያሉ ሰዎች ናቸው። ከስራችን ጣራውን ቀድጄ ነው የምወረውርባቸው። ልተርጉምልክ ያለው አካል ይግባ እንዴ እባክህ፣ ስሙን ንገርኝ። ይግባና ይተርጉምልን። ልተርጉምልክ ያለክ ሰው እሷ የተረጎመችው ስህተት ነው ያለው ሰው ይግባ እና የእሱን ትርጉም እንስማ። ሁለተኛውን ልንገርሽ። ሁለተኛው ደግሞ ያለችው ሴትየዋ እባካችሁ እናንተ ሰዎች ይችን ልጅ እርዷት። አንዴም ደግሞ መንገድ ቆሻሻ ልትጥል ስትወጣ እንደዚሁ እጇን ሲጠመዝዛት የልጇ ሚስት እሷ ናት እንትን ያለያየቻት እና በጣም ነው የሚደበድባት የሚያሰቃይ። የእሱን ጊዜ እጇን ደግሞ አድርገው አሌክሳንዴ እጇን የጠመዘዛት ጊዜ የበለዘውን አሳይ እዚህ ጋር አድርገው እና ደግሞ ከዛ ምን አለች? እጇ እንደዚህ የተመዘዛት ብለሽ አሁን ለመፍረድ የምትሞክሪው ትናንትና ወድቄ ነው ብላሻለች። ትናንት ለምን አልነገረችም? ይህን አይደለም ወድቄ ነው ያለችው። ይህን አይደለም ወድቄ ነው። ይህ ተደበደበች ሀጂ። እሺ ኳንተው የስህተት እውነተኛ ተርጓሚውን አምጣልን። ሰላም ትርጉሟ ትክክል አይደለም። አንተ እንዲተረጉም የምትፈልገውን ሰው ስም ንገረን እናስገባው። አንድ ጥያቄ ልጠይቅሽ። እነዚህ ሰዎች ጣሊያናዊ ናቸው አይደለ? ሊና እንደዛ እየተደበደበች እኔ እየደበደብኳት እጇን እየጠመዘዝኳት ለፖሊስ ሳይደውሉ እሱም የኔ ጥያቄ ነው። ጣሊያንኛ ብቻ ራሳቸውን ጠይቃቸው ነበር። አይጠሩም። አንድ ነገር ልንገርሽ። ፎቁ እኔ አሁን ጣሊያን ሀገር ብዙ አይነት የመኖሪያ ሰፈሮች አሉ። ብዙ አይነት አንዳንድ ኬርለስ የሆኑ ጣሊያኖች አሉ። የራሳቸውንም ህይወት ጀስት ሪላክስ ፍሪ አድርገው ከፖሊስ ጋር ራሳቸው ምናምን ብቻ ሌላ ንትርኩስ መግባት የማይፈልጉ ሰዎች ስላሉ ራሳቸውን ምንድን ያሏቸው ብቻ። አሁን ላይ ከሄደ በኋላ አንድ ቀን ግን አስጥላታለች እኮ ይቺ ሳራ የምትባለዋ። እኔም አውቀዋለሁ ይሄን ስቶሪ። አሁን ሴትዮዋ እናትየው ያለችው ማለት ነው። ግን እሱ እንደሚለው ወርውሮ ጠርሙስ እነሱ ታው አትጮሁብን ምናምን ሲሏቸው ተለቻችሁን ሲሏቸው እሱ ጠርሙስ ወርውሮባቸዋል ወደ ታች። እታች ደግሞ ከፎቁ ታች ጋርደን ነው የሰዎቹ የነዚህ የታች የሚኖሩት ጋርደናቸው። በውጭ ወጥተው አቤቴ ስታንካቶ ስታቴ ሲቲ ሲሏቸው ምንገርሽ አንዴ አዳምጪኝ። እኔ እናት እኔ አሁን አረብ ሀገር ነው የምኖረው። አረብ ሀገር ላይ እየኖርኩ ቤቴ ውስጥ ልጄን ብመታውና እሪ ብሎ ቢያለቅስ ጎረቤት ፖሊስ ይጠራብኛል።
አቡ እኔ ላውራ አልገባኝም። እኔ ላውራ አንዴ ልንገርሽ፣ እሱም ይደረጋል። አንዴ ልንገርሽ፣ እኔ እዚህም ደግሞ አንድ ጓደኛዬ ልጁን ሲገርፈው ጎረቤት ፖሊስ ጠርቶ ያሳዘው ተዋለ። እኔ ማቀው በጣም የውድ እሷ ያለችበት ፎቅ ነገርኩሽ፣ በጣም ኬርለስ ናቸው። ሰልችቷቸዋል። በጣም ጭቅጭቅ የሚበዛበት ፎቅ ስለሆነ ሰልችቷቸዋል። አልኩሽ እኮ አቤቴ ስታንካቶ ሰለቻችሁን እኮ ብለው መለሱላቸው። ገብቶሻል? እነዚህ ግን አሁን ያረገችው አሮጊት ናቸው። አባትየው በጣም ታማሚ ነው። ልጆቹ ናቸው። ልጆቹ ደግሞ የስራ ሰው ናቸው። ሌሊት አለዱዌ ሜዛ እንደዛ ሲያደርግ ከዚህ በፊትም እንደዚህ ስለሚጨቀጭቋቸው እሷን ደግሞ ለምንድን ነው ፖሊስ ራሷ ሄዳ አመላቸው ነው ብለው ትተዋቸዋል። አመላቸው ነው በሚለው ለምን ያሷን እውነት ጭቅጭቁን አመላቸው ነው ይበሉ። ጠርሙስ ወርውሬ ነው አመላቸው ነው ብለው ዝም የሚሉት ጠርሙስ ወርውሬባቸው ያውም ነጮች የሌለ ድራማ ብለውታል። በመስኮት ታውራ እንዴ እባክሽ ሰላም አንቺ ዝም ተበዳይዋ ታውራ እባካችሁ። እሺ በጣም ጤነኛ የሆነ ልጅ እኔ ከሱ ካንተ ጋር እኮ አይደለም የማወራው። እኔ የማወራው ከሀቡ ጋር ነው። የተጎዳሁት እኔ ነኝ አይደለም። ብዙ ማስረጃ አመጣው። በጣም ብዙ ነገር አመጣሁኝ። ከዚህ በላይ ማስረጃ ከዚህ በኋላ ላመጣ አልችልም። ሰዎች እኔ ገና አላቀረብኩትም እኮ ዋትስአፕ ላክሽልኝ መረጃ እኮ ገና አላቀረብኩትም። የእኔን እንትን ማለት ፈልጌ የተጎዳሁትን አንደኛ ነገር መማሪያም እንደሆነ የወጣሁት በህይወት ዘመኔ አስቤውም አላውቅም። ከእንደዚህ አይነት ሰው ጋር እንትን ብዬ ጭራሽ ሚዲያ እንደዚህ አይነት ላይ እመጣለሁ ብዬ አስቤ አላውቅም። ከኔም አልፎ ቤተሰቤን፣ ይሄው ጓደኞቼን ብዙ ነገር ሄድን። ይሄ ልጅ እስቲል ጡጡጡጡጡ ይለፈልፋል። ከምን ለማምለጥ እንደሆነ ይዤሽ ገደል እገባለሁ ምናምን የውርደት ጥግ ወስደኸኛል። ከዚህ በላይ ምንም የሚያስፈራኝ ነገር የለም። ምንም በውርደትም በምንም በመጎዳትም ሁሉ ነገር ሆንኩኝ። ገባሽ? አሁን እስቲ ጎረቤት ይመስክር ይላል። ጊዜውን ያራዝመዋል። እንዴ ሰው እኮ ይሰለችዋል። ብዙ ነገር አለ እኮ ሊናዬ። አንዴ ሜሪን አስገቢያትና እኔ አውርቼ አልጨረስኩም። አሌክስ ሜንሽን ታርገው ሊና ትጨርስ ፕሊዝ። ሊና ታፍናለች የመናገር እድል። ሰላምና ሀጂ 10 ሚኒት እያበራችሁ ልጅቷ እንድትናገር እየፈቀዳችሁላት አይደለም። ፕሊዝ አንዴ ትናገር ሊና። ሜሮን ከመጣሽ አሌክስ ሜንሽን እያረግሽ ኮምቺ ኢንቫይት ያደረግሻል። እሺ ሊና ተናገሪ። አንደኛ ነገር እኔ ራሱ ተቋቁሜ በዚህ ሰዓት ወይ ጸበል የምሄድበት ወይ የሆነ ነገር ማድረግበት የምረጋጋበት ጊዜ ነበር። ግን ስቲል ቁሜ እየታገልኩ ነው። አንተ ልጅ ግን መማሪያም እንዲሆን ነው። ብዙ ሴቶችም እየመጡ ነው። እቺ ሚስቱ የልጁ እናት ሞተች እየተባለች ያለችው እንደ እኔ ሚስኪን እንደዚህ ስራ ሰራለሁ ሰው አመጣለሁ ምን አመጣለሁ ብሏት ከሰዎች አገናኝታው ምናምን ሊሆን ይችላል። እነሱ ደግሞ ኢትዮጵያ ያሉ ሰዎች አንገቷን ይዞ አምጪ ብር ብለዋት ሊሆን ይችላል። ሲጥ ብላ ሞተችው። ሀቋ መብርሃን ታውጣላት። ሌላ ምንም አልልም። እኔ ለእኔ የደረሰችው ለእሷ ሀቅም ታውጣላት እምለው እኔ ሀጂን ይኸውልህ፣ ሀጂ 3 ዓመት ከኔ ጋር ሲኖር 1 ዓመቱ ብዬሻለሁ። 1 ዓመት ሁሉ ነገር ፋይን ነበረ። በ1 ዓመት ውስጥ አባቴ ሰፈር ውስጥ ኑረናል። እሱ እህቱ ቤት ኖሮበታል። ሆቴል ውስጥ ኑሯል ምናምን ነው 1 ዓመቱ። ያ 1 ዓመቱ ካለቀ በኋላ 2 ዓመት ግን እየተቀጠቀጥኩኝ ነው የኖርኩት። እየተቀጠቀጥኩ ነው የኖርኩት እና እንዲህ ቆሜ ማውራቴ ራሱ እኔ ሆኜ ነው። ገባሽ? ብዙ ሀቃቸው የሚወጣላቸው ሴቶች ደግሞ ይመጣሉ፣ እየመጡም ነው። አንዷ ደግሞ ሌላ ደግሞ ምን አለች? እሷም ኢትዮጵያ ናት። ከመውጣቱ በፊት እኔ እየደፈረኝ በምላጭ እያረደ እያስፈራራኝ ብዙ ነገር ያደረገኝ ነበረ እና አገር ውስጥ ጥርሱን አርግፈውት ለግድያ ሰው የሆነ ነገር አድርጓል። ኤግዛክት ምን እንዳደረገ ባላውቅም የሆነ ጥፋት አጥፍቶ ትናንትናም ብላለች እህቱ፣ እናቴ ባክሽ ከዚህ ሀገር አውጭልኝ ብላኝ ነው ያወጣሁት ብላሻለች። ወጣ፣ ከኢትዮጵያ ወጣ፣ ጣሊያን ገባ። እፈይ ያልኩኝ ኤሮፕ ከሄደ በኋላ እፈይ ብዬ ህይወቴ ተስተካክሎ ትዳር አድርጌ ነው የምኖረው እና አሁን ህይወቴን መጥቼ ብናገር
ባለ ትዳሬ ይበተናል። ትዳሬ ስለሚበተንብኝ አያቅም ይሄ ሁላ ነገር። ስለዚህ ሶሻል ሚዲያ ላይ አልወጣም። ግን ምንም አይነት የፖሊስ የምናምን ላይ ምስክር ላይ ምናምን ፍርድ ቤት ምናምን የሚባለው ፓርት ላይ ግን አለው ከጎንሽ ቆማለሁ ብላለች። ገባሽ? እና አሁን እንትኑን እያራዘመው ነው ያለው። ከዚህ በላይ ካመናችሁኝ መኑኝ፣ ከሀጂ ጎንም መሆን ምንም ችግር የለብኝም። ብቻ እኔ ህሊና ያለው እኔ የምታዝኑልኝ ሙቼ ልትለጥፉኝ ነበር የሚሻለው። እኔ መትረፊ አንድ ነገር አይደለም። አንድ ወንድ ልጅ በዚህ ልክ እህቱን የሚያንቋሽሽ እኩል ከሷ ጋር እያንቋሸሸ እያዘቀጠ የሚመላለስ ወንድ ልጅ ወንድም እህቱን እንዲህ ሲነጋገር ሶሻል ሚዲያ ላይ ከዚህ በኋላ አይመጣም። እንደ ሀጂ አይነት ሰው ስለሌለ ማለት የለም። ኖሮም አያውቅም እንደዚህ እህቱን ዝቅ ያደረገ ህይወቱን የቀየረችለት ማለት ነው። ልጁ የሆነ ነገር እያመጣ የሮማ ሰው እስቲ ይምጣ ይመስክር ምናምን የሮማ ሰው በብዛት ይሄ እንደ ጓደኛዬ ቲክቶክ የሚጠቀም ምናምን እንጂ ይሄ በጣም ይሄ ፌመስ የሆኑ ሰዎች ምናምንም የሉም። ብዙ የስራ ሰው ነው የሮማ ሰው በብዛት ስራ ላይ ነው፣ ቢዚ ነው። ይመስክር ምናምን ይላል። አይመጡም ምናምን ብሎ ነው እኮ። አይውሽ ቢመጡ ቢመሰክሩ ደስ ይለኛል። ስማቸውን ሜቢ አላውቀውም እኔ እዚህ ጋር ወይ በውስጥ ጻፉልኝ፣ ያም ከሆነ የሚፈልገው። ከዚህ በላይ ግን ምስክር እንትና ታምጣ እስቲ እንትኑን ትላክ ልክ እንደ ሴት ይቅርታ ሴትነት ንቄው ሳይሆን አለ ችክል ስለምንል ብዬ ነው። በቃ የሆነ ነገር እውነት እንደዚህ ነው ነው እንዴ ወገቡን በእንትን አስራ ይሄን ያህል መከራከር 2 ቀን እንደገና ይንጋብን። አሁን ወደ ሌላው ነገር እንግባና የተዘረፉ ሰዎችም ይምጡ። የልጁ የታንቃ ሞት ሌላ ነገር አናወራም ስትይ ነበር። እሷ እንደፈለገች ስታወራ ግን እየሰማሽ ለምን ልጅ አለ እነግራታለሁ። መጨረሻ ላይ እነግራታለሁ። ስለተዘረፉት ሳይሆን አሁን ስላንቺ ድብደባ ነው ድምጽ እየሆነን ያለ ነው። አሁን የኔ ድብደባ ከዚህ በላይ ማብራሪያ ልሰጥበት የትም ቤት አልገባሁም እኔ ዛሬ። ካሜራውና ዙሪያውን ሀጂ ለአንተም እድል ይሰጥካል። ማውራት የምትፈልገውን ሁሉ በነፃነት እንድታወራ። ልጨርስ ነው አናቋርጥክም። አንዴ የፈለገችውን ተናግራ ትጨርስ። ከዛ እሷ ሚዩት ታደርጋለች። ከዛ አንተ ትቀጥላለህ። አንድ ነገር ግን ልንገርሽ ሊና፣ ዋቴቨር ዛያር ኮመንቲንግ ምንም ነገር ቢጽፉ ኮመንት አላየም ያለሁት እኔ ኮመንት እኮ አንድ ነገር ልንገርሽ፣ ማንም ምንም ቢል ሳትሞቺ ከዚህ ሪሌሽንሺፕ ወጥተሻል። ኦኬ ቀነኒ ድምጿ ሳይሰማ ሞተች። አንቺ ግን ሳትሞቺ በህይወት ከዚህ ሪሌሽንሺፕ ወጥተሻል። ማንም ምንም ቢል እኛ ከጎንሽ ነን። ሴት ነሽ፣ ብትሰርቂ ራሱ ሌባ ብትሆኚ ራሱ ሴት ስለሆንሽ ስለተደበደብሽበት ጉዳይ ከጎንሽ እቆማለሁ። ስታጭበረብሩ ከነበራችሁ ደግሞ እሱን ህግ ይጠይቃችኋል። ስለደበደባችሁ ነገር ስለ ሌብነት አይ ዶንት ኬር። ስለ ሌብነት ስነ ስርዓትህን ያዝ ባለጌ ስድ። ስላጭበረበራችሁት ጉዳይ ደግሞ እሱን ህግ ይጠይቃችኋል። አብራችሁ በግሩፕ ሆናችሁ ተዘርፉ ነበር ምናምን የተባለው ማስረጃ ሲመጣ እሱን ህግ ይጠይቃችኋል። ግን ስለ ድብደባው ትናንትና አስረግጬ ደጋግሜ እየተናገርኩ ያለሁት ስለ ደበደበሽ ጉዳይ ነው። እኛ ድምፅ ልንሆንሽ እዚህ ጋ ያለ ነው። ስለ ገንዘቡ ስለ ህዝብ ገንዘብ ደግሞ አሜሪካ ስለደበደበኝ እንትን እንዳይል አንዴ እንትን የተሰራው አንዴ እንትን ሆነ እንትኑ ምናምን በጣም እንትን በዛ። የኔ ነገር የሚደፍነው ነገር በዛ። ገባሽ? አዎ ሰላም አውሪ። አሌክሶ ሜሪን አስገባት። እንትን መጨረሰች። ሊና እኮ አልጨረሰችም፣ እያወራች ነው። እሱ ሲረብሽ ነው። እሺ ቀጥታ እንትን ያለው ላወር ላኪ በያት ባለጌ ስድ። እሺ ሜሪ እኔ አይሻለሁ። ሜሪ ጻፊ አሁን አያታለሁ። እኔ እሺ ጻፊ አቡዬ አንዴ ተናግሬ ልውጣ። እኔ ቅድም ሰዎቹ ያሉት አንቺ ነሽ ሜሪ? አይ እኔ አይደለሁም። ጣሊያንኛ ትችላለች ታውራ። እኔ ሶሻል ሚዲያ ላይ ነው ማለት እንድትተረጉሚለት የፈለገው አንቺ እንድትተረጉሚለት የፈለገው አይደለም። እኔ ስበሽኝ ነው እሱ አይደለ። እኔ አልሳብኩሽም። የሆነ ሰው ነው ያስገባኝ። ችግር የለውም ሚኪ። በቃ ሰላም ተርጉማለች እኮ ማሬ። አዎ ችግር የለውም። የሰላም ካልታመነ ሚኪ ክፈተውና ስልኩን ልጁን እንትን አድርገው። ላገኘው አልቻልኩም። አንድ የሚተረጉም አግኝተናል። አዎ ክፈተው። ምንድነው እኮ የሚስቡትን ያልገባኝ። ያው ላውድ አድርገውና ይናገራል። ሰላም በለ። እየሰማኸኝ ነው አባት? ሄሎ ይሰማላ? አሚ እየተቆራረጥክ ነው። አይሰማም?
ይሰማኛል። አዎ አሁን ላይ ቅድም ሰምተኸዋል ብዬ ገምታለሁ። አንትኑን ቮይሱን አልሰማከውም? ቅድም አይሰማም? አሁን ለእኔ ይሰማኛል። ለአንተ ይሰማል? ያ የሰሙ እየጠየቁህ እኮ ነው። አሁን ይቅርታ፣ እሺ ላብራ። ሀቡ እኔ ማውራት እችላለሁ? ቅድም ያወሩት የነበሩት ጣሊያኖቹ ማለት ነው። እኔ እዚህ ብዙ ቆይቻለሁ። ባሽ ያቀያል እና ቅድም ሲያወሩት የነበሩት ጣሊያኖቹ የሚሉት ማለት ነው ለሀቁ ከሆነ ይደበድባት ነበር። ሲደበድባት ደግሞ ተዋት ልጅ አላት አንደብድባት ብንለው እሱ ጠርሙስ ይዞ ከፎቁ እየወረወረ ሲያስፈራራ ነበር ያሉት። እነሱ ደግሞ መክሰስ ባይችሉበት ምክንያት ደግሞ ልንገርሽ፣ እዚህ ሀገር ላይ አስጠቆርሽ ማለት ለህጉ ማለት ነው። ሂደሽ ስታስጠቁሪ እንደሱ አይነት ሰው አረመኔ የሆነ ሰው የሚያስፈራራ ሰው ከሆነ ሂዶ መክሰስ መብት የለውም ሳይሆን ይፈራል ለራሱ ስጋቱም ማለት ነው። ገባሽ? እነሱ ጣሊያናዊ ሆነው አንድ ኢትዮጵያዊ ይፈራሉ። ቆይ እየጠየቀች ነው። እነሱ ጣሊያናዊ ሆነው እንዴት ነው እነሱ ጣሊያናዊ ሆነው በሀገራቸው ሶሻል የሚባል አለ። ልጅ ካለሽ ይኸውልሽ፣ አንዴ ፕሊዝ ሶሻል የሚባሉ አሉ። ልጅ ካለሽ እንደዚህ አይነት ነገር ጎረቤት ምናምን ከጠቆመብሽ ልጅሽ ዳይሬክት ነው የምትቀማው። እነሱ ስለሚያውቁኝ ልጄን ስለሚያውቁ ስለሚወዱ ያንቺ ልጅ እንዳትቀማ ዝም ነው። ስለዚህ ልጅሽ ጥሩ ባልሆነ ትዳር ውስጥ እየኖረች ስለሆነ አንቺ ባገባሹ ባል ይህን ነገር ካመለከቱ ያንቺ ልጅ እንዳትቀማብሽ። ሶሻል ከገባበት ወደ እኔ ህይወት እያንዳንዷ ነገር ስለሆነ እንትን የሚሏት የሆነ ነገር የሆነችን ከንፈልገው ልጅሽን ነው የሚቀሙት። ቴክስትም ትናንትናም ልኬልሻለሁ ማስፈራሪያ የደረሰኝ ልጅሽ እኔ ይብላኝ ልጅሽ የምትቀማበት ጊዜ ደረሰ ነው ምናምን የሚል ልኬላችኋለሁ። የልጄ ፓስፖርት ምናምን ማስፈራሪያ ልኮልኛል። በልጄ ብዙ ነገር ነው ማስፈራሪያ እየደረሰኝ ያለው። ከዚህ በላይ በቃኝ መጎዳት፣ ከዚህ በላይ ኤቪደንስ ማምጣት አልፈልግም። አስታ ገባሽ እንዴ? እኔ እኮ ሀቡዬ እኔ ትናንትና ከአንቺ ጋር እንደዛ አውርተን ያሁላ ነገር ሆኖ ተራዝሞ አደረ አይደለ? አልተኛሁም። ሙሉ ቀን ሼር ያላረገልኝ የለም። የትም አልገባም። እዚሁ እንደጀመርኩ እዚሁ ጨርሳለሁ ብዬ እሱና እህቱ በየቤቱ ሲገቡ ነው የዋሉት፣ ሲለፈልፉ ማአት ነገር ሲያወሩ። ግን እኔ እንደዛ አይነት ሰው አይደለሁ። ይሄ ዝም ብዬ የተሰማኝን እዛው እንትን እያልኩ በቃ ሰብሰብ ብዬ እንትን እሱነቴም የጎዳኝ ይመስለኛል። ለዛ ነው ከሮማ ሰው ጋር እዛ አለ ማለት የሮማ ሰው የሚሉት። የሮማ ሰው በጣም ነው የሚወደኝ፣ እንደው በጣም የሚወደኝ የሚያከብረኝ ነው። ጠላት ሊኖረኝ ግድ ነው። ሁሉም ሊወደኝ አይችልም። ገባሽ? ሁሉም ሊወደኝ አይችልም። እንደውም የሆነ የጸባይ ለውጥ ምናምን ራሱ የመጣው ከሱ ጋር ኮንኩ በኋላ። እግዚአብሔርን ጠላቴ ራሱ አሁን መጥቶ ቢመሰክር እች ልጅ ከሱ ጋር ከሆነች በኋላ ነው ጸባይዋ ተለውጦ የተጨቃጨቅ ነው የሚሉሽ። ከአንድም ሁለት ሰዎች ማለት ነው። በቃ ጠላት ልላቸው የምችለው ሜቢ። ሌላ ሰው ግን ኖ የልጁ አባት እንዲህ ብላ እንደዚህ ታሪክ እየፈጠረ ከሰው ጋር ሊያቀያይምሽ ምናምን ነው የሚለው። በሱ አይን በተለይ ማለት ነው የልጅ አባት የንጉስ ነው ለሱ ማለት ነው። ወንድ መልስ አይሰጥም። እኔ የልጅ አባት ቀና ብሎ አይቶኝ አያውቅም። እኔና እሱ ያለያየን ማያስማማን ነገር ስለተፈጠረ አሁን የነሱ እንትን መጠበቅ ስላለብኝ አላወራም። ግን የልጅ አባት በጣም ለሱ ንጉሱ ነው። እኔና ልጅ አባት የተለያየ ነው። ኢትዮጵያ ከሄድኩ በኋላ ነው። ያላስማማን ነገሮች ስለነበሩ ትንሽ ልጅነትም ስለነበረብኝ ነው እንጂ አሁን ላይ ሆኜ በዚህ እድሜ ሆኜ የልጄን አባት አልተውም። በሰዓቱ ያጣላንን ነው እንጂ የማይረባ ነገር ለእኔ ትልቅ ነገር አድርጌው ተውኩት፣ ተለያየ። ገባሽ? እሱ ድንገት ስለሆነበት እንደዚህ በዚህ ትተወኛለች በዚህ ጉዳይ ብሎ ስላልገመተ ምን አደረገ? እሱ ዶክሜንቴን አበላሸብኝ፣ የልጅ አባት ማለት ነው። እዚሁ እንድቀር ኢትዮጵያ እንዳልሄድ ዶክሜንቴን አበላሸብኝ። ከኔ ጋር ካልሆንሽ አብረን ልጃችን ካላሰደጋችን ምናምን የሚል ንትርክ ነበር። የሱ
ሌላ ታሪክ ነው። በቃ በአጠቃላይ የልጅ አባት ነው። ከሀጂ አንጻር ነው የምልሽ። ብዙ ጉድለት አለው እሱ። አይውሽ ፉል ሆኖልኝ አፌን ሞልቼ ባወራለት ደስ ይለኝ ነበር፣ ግን አነቀኝ። አይሽ ይዘኝ ሙሉ አይደለም እሱ። ግን ከሀጂ አንጻር ምንም አይገናኙ። አንደኛ ነገር የልጅ አባት በስነ ስርዓት ነው ያደገው። ስርዓት አድርጎ ከሰው ጋር ማውራት ይችላል፣ በስርዓት መመለስ ይችላል። መቶኝ አያውቅም፣ ደብድቦኝ አያውቅም፣ ሰድቦኝ አያውቅም። በስነ ስርዓት ነው ያደገው። ታስጥ ይሄ ነው። ከሀጂ ጋር ምንም የሚያገናኝ ነገር የለውም። የድፍረቱ ድፍረት ሀጂ፣ የብልግናው ብልግና ለልጅ አባት ራሱ ተዳፍሮታል፣ ከእኔ ተደብቆ ማለት ነው። ግን ብዙ ታሪክ አለ። ብቻ እኔም እዛ ጋር ያጠፋሁት ምን ላድርግ? ምን አባቴ ላድርግ እንዴ? ይህ ነገር እኮ እኔ ሀቅ ወጥቶ ይህ ልጅ ባለጌ መሆኑ ለራስሽ እኮ ሰድቦሽ ሄደ። አቡዬ የኔን ታዩ። እኔ ስለ አንቺ ነው የቆምኩት። ለእህቱም እዚህ መጥቶ ሰድቧል። ስርዓት የሌለው ጋጦጥ ልጅ እንደሆነ አስመስክሯል እኮ። የእኔ ከዚህ በላይ ማውራት አይጠበቅብኝም። በቃኝ። ሌላ ኤቪደንስ ነው፣ አንድ ኤቪደንስ ነው የቀረው። የሰላምና ምናምን ስም ሊና እያዳምጪኝ። ነገ ምንም ነገር እንዳይቆጨን፣ ለምን ያኛውን ሳይድ አልሰማንም እንዳንል 2 ቀን ሙሉ ሰተነው ጊዜ ይሄ አይሆንም ሲል ያህንን እያቀረብን እስከ መጨረሻው ድረስ ሰምተነዋል አይደል? አትሊስት እኔን አልሰማችሁኝም አይልም። በደንብ ሰምተነዋል። እያንዳንዱን ነገር በደንብ ተነጋግረናል። እኔ ደግሞ የላክሽልኝን ማስረጃ ቅድም ለሜሮን የላክኩላት ያለችውን ሰላም ማስረጃ አንቺ የላክሽልኝን የታከምሽበት ቀንና ሰላም ልካለት ቮይሱ ላይ ይህንን የደበደብካትን ሳይ በጣም አዘንኩ፣ ለምን እንዲያደረግ ብላ የሚለውን ቮይስ ስትልክለት የሚያለቅስ ኢሞጅ ነው አይደለ የላከው። ከዛ ቀጥሎ የላከውን ቮይስ ደልቶታል አለች። የደለተበትን ማስረጃ አቅርቢ አልኳት። እሱን የላክሽልኝን አንዴ አዙሬ ካሜራውን ሙሉ ዲቴሉን ላሳይ። 1 ሰከንድ አሁን አይሻለሁ። እስቲ ጻፊ። ማን ያምናል? አሁን ሰው አውሮፓ ላይ አሜሪካ ላይ ቤት ተዘግቶባቸው እየተስፈራሩ እየተመቱ የሚኖሩ ሰዎች እንዳሉ ማን ያምናል? አሁን እኔ አረብ ሀገር ሆኜ መብቴን እንዴት ማስከበር እንዳለብኝ አውቃለሁ። ገባችሁ? ግን አሁን እኔ ያቀርብና እናንተ አንብባችሁ ራሳችሁ እንድትፈርዱ ነው። ቅድም የተናገርኩት ምንድን ነው? ራሱ ህዝቡ ነው መፍረድ ያለበት እንጂ እኛ አይደለንም። ኦኬ እሺ፣ ይሄ እከፍታለሁ። ድምፁ ይሰማል። ወረቀቱ ይሄናል። ከዛ ለሰላም ላከላት። ቆይ የማይሰማ ከሆነ ጋይስ ስፒከር አለ። ስፒከሩን ልክፈተው እንዲሰማችሁ፣ ግን እንዳይዘጋብኝ። ኮፒ ሊንክ አድርጉ እሺ ጋይስ። ፐርሰናል ኢንፎርሜሽን ብሎ እንዳይዘጋ ዋትሳፕ እያሳየው ስለሆነ እና እንትን በሉ። በት ቀን የገባሁበት ሆስፒታል ነው። ቀኑን እዩ። ወረቀቱ ይሄ ነው። ከዛ ለሰላም ላከላት የደወለላት ቀን ይሄ ነው። እዩ ጁን 28 2025 አይሽ እዚህ ቀን ሲደውል ደወለ። ከመታኝ በኋላ ነው እንደዚህ የሚደውልላት። በጣም ኖ ከመምታቱ በፊት ነው ሰዓቱ። ኤኒዌይ ይህን እንደዚህ ሲደውልላት በጣም ነበረ። ስትነሳ ደውልልኝ ሀጂ። ይሄ ጠዋት ላይ ነው። እሷም ጋር ደውልኩላት። ነቃች። እሷ ስትነሳ ደውልላት አለችው። ከዛ ደወልላት እሱ። እኔ ጋር ስትደውል አላነሳሁም። ከዛ መልሳ እሷ ደወለችለት። በጥፊ እዚህ ጋር ያወሩት በጥፊ መትቻት ምናምን አላት እና ከዛ እኔ ያነሳሁላት አላነሳውም። እኔ ይሄ ተደዋውለው ያወሩትን እያስረዳችላት ማለት ነው። ይህን ፎቶ ላኩላት። ከዛ ይህን ፎቶ ላኩላት። ይህን ፎቶ ከላኩላት በኋላ ይሄው የላከችለት ቮይስ
ምን ልልክ መሰለህ ታውቃለህ፣ እኔ በጣም አዝና የላከችለት ቪዲዮ ነው። ነግሬሃለሁ፣ በመሀላችሁ የመግባት ፕሮግራም የለኝም። የእናንተ ችግራችሁን ተነጋግራችሁ ፍቱ። እሱ ነገር ውስጥ መግባት አልፈልግም ብያለሁ። ግን እኔ ሊናን ሳያት በቪዲዮ በጣም ነው ልቤ የተሰበረው። ሀጂ ልቤ በጣም ይሄንን ልንገር ብዬ ነው። ምን እንደተፈጠረ፣ ምን እንዳሳሳተ፣ ለምን እንደዚህ እንደሆንክ ምንም ሊገባኝ አልቻለም። ከዛ ቤት ራሱ ብትባረሩ፣ አሁን ልጁ ይህንን ነገር ሰምቶ ከዛ ቤት እንኳን ውጡ ብትባሉ መሄጃ የላትም ሊና ታውቃለህ። ተመለሰ እናትየው ቤት መግባት አትችልም። ምንም እኔ በቃ አንተነ ጥፋተኛ እሷና ጥፋተኛ ለማለት ሳይሆን ያለችበት ሁኔታ ፀጉሯን ተላጭታ እስከ መሰፋት ስትደርስ እኔ በጣም ነው ያዘንኩት። ልቤ የተመታው በዚህ ልመጣ ትንሽ ቀን በቀረኝ ነገር ውስጥ ይህንን ስሰማ ልቤ የተሰበረው። ምን ልልክ እንደምችል አላውቅም። በጣም ያዘንኩት እንደዚህ መሆኗን። እኔ ይሄ እንደዚህ ጥፊ ምናምን ተመቶ አይደለም ሀጂ ብታይ ይሄ ያስታውቃል። በቃ እኔ በቃ ምን እንደምልክ አላውቅም። እኔ ልወቅስህ አይደለም የደወልኩት፣ ልናገርህ አይደለም የደወልኩት። ግን የወንድማይነት ካለን ቅርርብ የውስጤ ልንገርህ ብዬ ነው። በጣም ልቤን የተሰበረው እንደዚህ ስላየዋት ሊና በጣም ከዛ ይህን ቮይስ እንደላከችለት የሚያለቅስ ኢሞጂ ትናንት በተናገረችው መሰረት የሚያለቅስ ኢሞጂ ላከ። አዝኖ ተጸጽቶ እያለቀሰ ከዛ ቮይስ ልኮ ነበር። ተደልቷል። ጣሊያንኛ ነው፣ አንብቡት። እዚህ ጋር ዚስ ፐርሰን ዲሊት መሴጅ የሚል እኔ በእንግሊዝኛ ተርጉም የሚሆነው እናንተ በጣሊያንኛ ነው። ጣሊያንኛ ስለሚጠቀሙ በቃ ይሄንን ነው ልልክ የምችለው። ሌላ ምንም ምለው ነገር የለም። እሺ ኦኬ፣ ይህንን ቮይስ ላከችለት ማለት ነው። ከዛ እሱ የሚያለቅሰው ኢሞጂ ላከ። ከዛ በኋላ ቮይስ የላከውን ዲሌት አድርጎታል። የለም ገባሽ አቡዬ? ሶ የእሱ ስልክ መሆኑን ደግሞ ይኸው እዚህ ጋር ልገባበት ስም ስለሆነ ይኸው ቁጥሩ አዋቸዋለሁ። ቁጥሩ ስላለኝ ቁጥሩን አውቄዋለሁ። ያው የሰው ቁጥር ማሳየት ስለማልፈልግ ነው። ኦኬ ሶ የታከመችበት ቀን ቀንና ለሰላም ሆስፒታል ተኝታ አልጋ ላይ ፎቶ አንስታ ይህ ሀጂ እንዴት እንደደበደበኝ ብላ የላከችበት። ሰላም ደግሞ ለሀጂ ቮይስ ልካ ፎቶን ፎርዋርድ አድርጋለት። በጣም ያሳዝናል። እንደዚህ ሳያት በጣም ነው ያዘንኩትኝ። ምን አሳስቶክ እንደዚህ እንዳረግ አላውቅም። ምን ያንተ ጥፋተኛ ነህ ወይ እሷ ናት እያልኩ አይደለም፣ ግን በጣም ያሳዝናል። አሁን እናንተ ከዛ ቤት ብትባረሩ ራሱ ሊና መሄጃ የላትም። ተመልሳ የእንጀራ እናቷ ቤት አትገባም እና እባክህ እንደዚህ አታርግ ምናምን አለችው። እሱ ደግሞ የሚያለቅስ ኢሞጂ እንደዚህ ድርድር አድርጎ የሚያለቅስ ኢሞጂ ላከላት። ከሱ ቀጥሎ ቮይስ ይሁን ቴክስት አላውቅም፣ እነሱ የሚሉት ቮይስ ነው። ተጸጽቶ ሁለተኛ እንዲህ አላረግም ምናምን ያለበት ቮይስ ነው ብለዋል። ግን ቮይስ ይሁን ቴክስት ፈጣሪ ነው የሚያውቀው። ብቻ ከሱ ሳይድ የተላከና የተደለተበት ምልክት አለ። የታከመችበት ቀንና ይህ ኮንቨርሴሽን ዘሴም ዴይ ነው ሆስፒታል ፔፐሩ እና ይህንን የላከችበት። ሰላም ደግሞ ለሌላ ሜሪ ለምትባል ጓደኛዋ ኦን ዘ ሴም ዴይ ፎቶ ልካ የውልሽ ብላ እሱንም አሳይታናለች። ያለን ማስረጃ ይሄ ነው። ሀጂ ሊና ላይ ለፈጸመው ድብደባ ፎቶውን ደግሞ ትናንትና አይታችኋል። ዋርኒንግ እየሰጠን ነው። ዋርኒንግ የማይሰጥ ፎቶ ካገኘሁኝ እኔ አንዴ ቶሎ ብዬ ቀይር ላድርገው ላሳያቸው። ሜሪ በዚህ በሌላ ስልክ አለች፣ ታዳምጫት። አስገብቻት ነበር እኮ 12 ቁጥር እየጻፈች አስገብቻት ነበር እኮ ኔትወርክ እምቢ አላት። እኔ እንጃ አልገባችም እና አላስገባሻትም እንዴ? አይ ኢንቫይትድ ሄር ኢንቪቴሽን ካልደረሳት
እስቲ አሌክስን ሜንሽ ያደረገች ትላክ ሜሮን የኔ ጓደኛ ዋትሳፕ ላይ ቲክቶክ ፕሮፋይሏን ልካልኝ የላከችልኝ ኮርስ ጽፍ አግኝቻት ኢንቫይት አድርጊያት ነበር እኔ ራሴ። ሞዴሬተሮች ቼክ ፕሊዝ። ጽፈሽላታል እንዴ ለሀቦም እንዴ? ሌላ ሜሮን የእሷን ፕሮፋይል ልካልኝ ልክላታለሁ። ይኸውልሽ አይደለ ፕሮፋይሏ ለሚሾዩ አሁን ዋትሳፕን ስላሳየው ዋርኒንግ እንዳይሰጠኝ ሁላችሁም አንድ ላይ ኮፒ ሊንክ አድርጉልኝ ፕሊዝ። ዋትሳፕ ስላሳየው ፐርሰናል ኢንፎርሜሽን ብሎ ዋርኒንግ እንዳይሰጠኝ እንዳይዘጋብን። ላይ እዚህ ላይ ተሳሚያታለሽ ወይም ካስቸገረ አክሴፕት አድርጌያለሁ። እሺ ይኸውልሽ ነው እኮ ፕሮፋይሏ። ይኸውልሽ ኢንቫይት አድርጌያታል። ያለ ፕሮፋይሏ ገብታለሽ። የስ ኦኬ። አይ እንዴት ናችሁ? እንዴት ነሽ? ሰላም ነው እናት? እግዚአብሔር ይመስገን። እኔ ያው ሁለት ነገር ልል ነው የገባሁት። ሀጂን እኔ ብዙ አላውቀውም። ያው እህቱን አውቃታለሁኝ ማናት ሳራን። አሁን በሊና ጉዳይ ነው ማውራት የምፈልገው እና ሊናንም አውቃታለሁኝ። ግን ሰላም የተመታች ቀን ልካልኝ ነበረ እንትኗን ማለት ነው የደበደባት ቀን እና እኔ በጣም ነው የተናደድኩት። እና ለምንድን ነው ፖሊስ ምናምን ብዬ ሁሉ ሰላምን ሁሉ ጨውኩባት እና አይ ምናምን ቆይ